ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። ወደ ሁነት መረጃችን አልፈናል። የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ የ27.8 ቢሊዮን ብር የብድር ስምምነት ተፈራረሙ። ሁለቱ ሀገራዊ ግዙፍ ተቋማት ያደረጉት ስምምነት የኢትዮጵያ አየር መንገድ ለሚያስገነባው 5000 የሰራተኞች መኖሪያ ቤቶች የኢትዮጵያ ንግድ ባንክ ብድር እንዲያቀርብ የሚያስችል ስለመሆኑ ተገልጿል። ስምምነቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ ተፈራርመዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው በዚህ ወቅት እንዳሉትም አየር መንገዱ ከ20,000 በላይ ሰራተኞች እንዳሉትና ለኩባንያው ስኬትም የሰራተኞቹ ትጋት ቁልፍ ጉዳይ ነው ብለዋል። አየር መንገዱ ከዚህ ቀደም ለሰራተኞቹ 1200 ቤቶችን ገንብቶ ማስረከቡን ጠቅሰው አሁን ላይ 5000 ቤቶችን እያስገነባ ይገኛል። ይህንን ከፍተኛ የፋይናንስ አቅም የሚጠይቅ ግንባታ በኢትዮጵያ ንግድ ባንክ በኩል በብድር ለመሸፈን የሚያስችል ይሆናልም ብለዋል። ከዚህ በፊት የ1200 ሰራተኞች ቤት ሰርቶ ሰራተኞቹን ባለቤት ያደረገ ሲሆን በአሁኑ ጊዜ ደግሞ ለ5000 ሰራተኞች ቤት በመስራት ላይ ይገኛል። 27.8 ቢሊዮን ብር ብድር የንግድ ባንኩ ሊሰጠን በመስማማቱ በመላው የኢትዮጵያ አየር መንገድ ሰራተኞችና በማኔጅመንቱ እንዲሁም በራሴ ስም የተሰማኝን ታላቅ ምስጋና ላቀርብ እወዳለሁ። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በበኩላቸው ባንኩ በሀገሪቱ የፋይናንስ ዘርፍ ያለውን ሚና አጠናክሮ መቀጠሉን ገልጸዋል። ሁለቱ ሀገራዊ ተቋማት በትብብር የመስራት ልምዳቸው የቆየ ቢሆንም ይህ ስምምነት ታሪካዊና ትልቁ የአጋርነት ስምምነት ሲሆን የኢትዮጵያ ንግድ ባንክ 27.8 ቢሊዮን ብር ብድር ያቀርባልም ነው ያሉት። በኢትዮጵያ ንግድ ባንክና በኢትዮጵያ አየር መንገድ ግሩፕ መካከል የተደረገው ወይም የምናደርገው ስምምነት በሁለቱ የሀገራችን ታላላቅ ግዙፍ ኢኮኖሚያዊ አንቀሳቃሽ ተቋማት መካከል የተደረገ ታሪካዊ ስምምነት ልንለው እንችላለን። በዛሬው ዕለት የምንፈርመው የብድር ስምምነት ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት መስሪያ የሚውል 27.8 ቢሊዮን ብር ብድር የኢትዮጵያ ንግድ ባንክ ሊያቀርብ የምንስማማ ሲሆን የኢትዮጵያ ንግድ ባንክ ይህን ብድር የረጅም ጊዜ አጋሩ ለሆነው ለኢትዮጵያ አየር መንገድ ማቅረብ በመቻሉ ትልቅ ኩራት ይሰማዋል። ሎንግ ሪቨር አግሮ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር እንደ አውሮፓውያን አቆጣጠር በ2022 በኢትዮጵያ የተመሰረተ የውጭ ኢንቨስትመንት ድርጅት ሲሆን ሼፍ መክብብ ዘውዴን የማይክሽን ምርቱ ብራንድ አምባሳደር አድርጓል። መድረኩ አዲሱን የምርት ስም አምባሳደር ከማስተዋወቅ ባለፈ በአግሮ ኢንዱስትሪ ዘርፍ ባለድርሻ አካላት የሆኑት አምራቾችና ከሳውዲ አረቢያ፣ ዱባይ፣ ጅቡቲ የመጡ ባለሀብቶችን በመጋበዝ በኢትዮጵያ እያደገ ያለውን የግብርና ኢንዱስትሪ መልክዓ ምድር እድሎችን ለማስተዋወቅ ያለመ ስለመሆኑ ተነግሯል። ተመልካቾች በዚህ ላይ ዘገባ አለን፣ እንደሚከተለው ይቀርባል። ተቀማጭነቱን በተባበሩት አረብ ኤሚሬትስ ያደረገው ሎንግ ሪቨር አግሮ ኢንዱስትሪ በሀገር ውስጥ አምርቶ ለገበያ ያቀረበውን ማይክሽን ማጣፈጫ ቅመም ሼፍ መክብብ ዘውዴን ብራንድ አምባሳደር ማድረጉን አስታውቋል። ዴይ ቱ ዴይ ላይፍ ላይ የማገኘው ነገር ስለሆነ ኤቭሪ ዴይ ሪሰርች የምንሰራበት አዳዲስ ነገሮችን የምንፈጥርበት ቅድም እንደተባለ የተረሱ ነገሮችን ወደፊት የምናመጣበት ይሆናልና በጣም ሰፊ ስራ ይጠብቀኛል አውቀዋለሁ። ግን ኦሬዲ እየሰራሁት ስላለና ወደፊትም በጣም ወደው በጣም ማከብረው ሙያም ስለሆነ ብዙ ነገር ያሮጠኛል ብዬ አስባለሁ። ምክንያቱም ብቻዬን ነበር የምሮጠው። አሁን ትልቅ ኃላፊነትና ትልቅ ድርጅት ጋር ነው አብሬ የምሮጠው። ስለዚህ በጣም ኢነርጂ ይሰጠኛል። አሁን ከነበርኩበት ፔስ፣ አሁን ከነበርኩበት ፍጥነት፣ አሁን ከነበርኩበት የእውቀት ሌቭልም በማን ኤቭሪ አስፔክት ላይ ብዙ ነገር አሻሽላለሁ፣ ብዙ ነገር ለውጣለሁ ብዬ አስባለሁ። Our brand ambassador will help to support our business growth. ብራንድ አምባሳደራችን በመላ ኢትዮጵያ እንዲሁም በዓለም አቀፍ ገበያ የቢዝነስ እድገታችንን ለማጠናከር ያግዘናል። በሚቀጥሉት ጥቂት ወራት ውስጥም የተለያዩ የግብይት ዘመቻዎችንና የተለያዩ ፕሮግራሞችን እናዘጋጃለን። እዚያ ላይም ብራንድ አምባሳደራችን ትልቅ ሚና ይጫወታል። For supporting our business growth. ኢትዮጵያ ዋነኛ የምርትና የገበያ ማዕከላችን ናት ያሉት ኃላፊው ቅመማ ቅመም ተኮር ከሆነው የማምረት ዘርፍ ባለፈ ሌሎች ፕሮጀክቶችን ለማስጀመር እየሰሩ መሆኑንና ኢትዮጵያ ውስጥ ሰፊ እድሎች እንዳሉም ገልጸዋል። The potential and the opportunity is quite big actually because you have
one of the best land. በእውነቱ ኢትዮጵያ ውስጥ አቅምና እድሉ በጣም ትልቅ ነው። ምክንያቱም ጥሩ መሬት ስላላችሁ ብዙ የውሃ ሀብት፣ የተፈጥሮ ሀብት፣ የሰው ኃይል አለ። ይህ ሁሉ የግብርናውን ኢንዱስትሪ በአጭር ጊዜ ውስጥ ለማሳደግ ይረዳል። ባለሀብቶች ወደ ሀገር ውስጥ እንዲገቡና በአግሮ ኢንዱስትሪ ንግድ ውስጥ እንዲሳተፉ ትልቅ እድል አለ። ለሀገር ውስጥ ገበያ ብቻ ሳይሆን ለዓለም አቀፍ ገበያ ጭምር። And not only for the local market but also for the international market. አሁን ካለው ደግሞ የቱሪዝምን አዲስ አበባን ኢትዮጵያን ጎብኙ ከሚለው እንትን አንፃር ኢንዱስትሪውም ትልቅ አስተዋጽኦ አለው። ብዙ ነገር ሰራበታለሁ ብዬ አስባለሁ። Ethiopia, it's been most of the time exporting also the ኢትዮጵያ ውስጥ አብዛኛውን ጊዜ ጥሬ ዕቃውን ወደ ውጭ በመላክና የተጠናቀቁ ዕቃዎችን ወደ ሀገር ውስጥ የማስገባት ልምድ አለ። በተቻለ መጠን የተጠናቀቁ ምርቶችን ወደ ሀገር ውስጥ ማስገባትን መቀነስ የኛ ኃላፊነት ነው። ይህም በሁለተኛው ምዕራፍ ፕሮጀክታችን ውስጥ የሚካተት ይሆናል። second phase of our project. ተመልካቾች የሁነት መረጃዎቻችን ቀጥለዋል። መጪውን የገና በዓል ምክንያት በማድረግ ጊፍት ሪል ስቴት የመኖሪያ ቤቶችንና የንግድ ሱቆችን በቅናሽ ማቅረቡን አስታውቋል። ቤቶቹን እስከ 20% በሚደርስ ቅናሽና በአነስተኛ ቅድመ ክፍያ ለሽያጭ ማቅረቡን የገለጸ ሲሆን የቤትና የንግድ ሱቅ ፈላጊዎች የዚህ የገና ስጦታ ተጠቃሚ እንዲሆኑ ጥሪ አቅርበዋል። ባልደረባችን አጥናፉ አበራ ይህንን ጉዳይ በተመለከተ ዘገባ አሰናድቷል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንደምን አላችሁ? በሁነት የመረጃ ሰዓታችን ላይ ነው የምንገኘው። በዛሬው የሁነት የመረጃ ሰዓታችን ጊፍት ሪል ስቴት መጪውን የገና በዓል ምክንያት በማድረግ የተለያዩ የመኖሪያ አፓርትመንቶችን እንደዚሁም ደግሞ የንግድ ሱቆችን ጨምሮ ልዩ ልዩ ቤቶችን በቅናሽ ለተጠቃሚዎቹ ማቅረቡን ይፋ አድርጓል። ከዚሁ ጋር የተያያዘ መረጃ እየነገርናችሁ ቆይታ እናደርጋለን። አብራችን ቆዩ። ክቡራትና ክቡራን፣ በዛሬው ዕለት የገና በዓልን ምክንያት በማድረግ መኖር በጊፍት መንደር በሚል መሪ ቃል ከዛሬ ታህሳስ 15 ጀምሮ እስከ ገና ዋዜማ ታህሳስ 28 ድረስ በሚካሄደው የጊፍት ሪል ስቴት የመኖሪያ አፓርትማዎችና የንግድ ሱቆች ልዩ የገና ስጦታ ልዩ የሽያጭ ኤክስፖ መክፈቻ ስነ ስርዓት ላይ ለመገኘት እንኳን በሰላም መጣችሁ እንላለን። ይህንን የጊፍት ሪል ስቴት የ2018 ዓመተ ምህረት የገና በዓል ኤክስፖ ሽያጭ ልዩ የሚያደርገው በተሻለ አማራጭ፣ በተሻለ ዋጋ፣ በ2% ቅድመ ክፍያ እስከ 20% ቅናሽ ብቻ የመኖሪያና የንግድ ቤት ባለቤት የማድረግ አጋጣሚን ለሚቀጥሉት 2 ሳምንታት ጊፍት ሪል ስቴት በመፍጠሩ ነው። በመሆኑም የፈረንጆችን ክሪስማስ እና አዲስ ዓመት ምክንያት በማድረግ እንዲሁም የኢትዮጵያን ገና በዓል ለማክበር ወደ ውድ እናት ሀገራችን የመጣችሁና በመምጣት ላይ የምትገኙ ውድ የውጭና የሀገር ውስጥ አዳዲስ የጊፍት ደንበኞቻችን ይህንን መልካም አጋጣሚ እንድትጠቀሙ የጊፍት ሪል ስቴት ጥሪ ያቀርባል። ለዘንድሮ የገና በዓል ኤክስፖ የቀረቡት የጊፍት ሪል ስቴት ዘመናዊ መንደሮች የሚገኙት እዚሁ በለገሃር፣ በተክለ ሃይማኖት፣ በአትላስ፣ በአፍሪካ የንግድና የኮንቬንሽን ማዕከል ሲኤምሲ፣ በፈረስ ቤት ደራርቱ ቱሉ አደባባይ አጠገብ ሲሆኑ በዘመናዊ ዲዛይኖች፣ በግሪን ሌጋሲ፣ በልዩ ልዩ የጤና፣ የትምህርት፣ የመዝናኛ ማዕከላት ድባብ በአዲስ የሜትሮፖሊታን መንፈስ እየታጀቡ ናቸው መንደሮቹ። የገናው 2018 ሽያጭ ቶሎ ተጠቃሚ እንድትሆኑ በድጋሚ ጥሪ እናቀርባለን። የጊፍት ቤተሰብ ሁኑ፣ ማህበረሰብን እንገነባለን። መኖር በጊፍት መንደር። እንኳን ለገና በዓል ዋዜማ ደረሰን።
እናመሰግናለን። አመሰግናለሁ። ተመልካቾች መጪውን የገና በዓል ምክንያት በማድረግ ጊፍት ሪል ስቴት በቅናሽ ስላቀረባቸው ቤቶች እየነገርናችሁ ቆይታ አደረግን። እንደጠቀማችሁ እንደወደዳችሁ ተስፋ እናደርጋለን። ወደ ስቱዲዮ እንመለስ።